ኦርቶዶክስ አይተባበርም። ምንም የማይባለው መንግስትና ኦርቶዶክስን አቡነ ማቴዎስ በለው ማን በለው በሙሉ አብሮ አጨብጫቢ ነው። ለኦርቶዶክስ ልጆች የኦርቶዶክስ አባቶች መግለጫ እንኳን አይሰጡ። ፈርተው ነው። ለየትኛው ህይወቱ ነው የሚፈራው? ለየትኛው ህይወቱ ነው አንድ አባት የሚፈራው? ለየትኛው? ስለዚህ እኔ የምወቅሰው ብልጽግናን አይደለም፣ መንግስትን አይደለም። እኔ የምወቅሰው የኦርቶዶክስ አባቶች እንዴት ዝም አሉ? እንዴት ዝም አሉ? 8 ዓመት ሙሉ ነው አርሲ ላይ ኦርቶዶክስ ተመርጣ 8 ዓመት ሙሉ ምንም የኦርቶዶክስ አባት አይል። የማይልበት ምክንያት ምንድን ነው? ይፈለጋል በቃ ኦርቶዶክስ እንድጠፋ አብሮ የሚሰሩ ናቸው በሙሉ። ማንንም አልወቅስ። እምወቅሰው የገዛ ኦርቶዶክስን እንጂ ሌላውን አልወቅስ። ኦርቶዶክስ በደንብ ልጆቿን እየጠበቀች አይደለም። ላይ ያሉት ምድረ ወሮ በላ አባት የምትለው አስወጣ። የኦርቶዶክስ ህዝብ መነሳት አለበት በአርሲ ጉዳይ ላይ በየጊዜው በደንብ ኦርቶዶክስ ወታ አደባባይ ብትመሰክር ኖሮ ይሄ ችግር ይቀረፍ ነበር። የኦርቶዶክስ አባቶች ወጥተው መች ተናገሩ? ልጆቻችን ሞቱብን፣ ቤተክርስቲያናችን ተቃጠለ ብለው መች ተናገሩ? ድምፅ እንድንሆን እንኳን አይፈልጉም እኮ የኦርቶዶክስ አባቶች ድምፅ እንድንሆን እንኳን አይፈልጉም። ዘመድኩም በየጊዜው ይጮኋል፣ በየጊዜው ይላል። ይሄ ወንደሰን የሚባል ልጅ አለ፣ ቴዲ የሚባል ልጅ አለ። በየጊዜው ይጮኋሉ ስለ ኦርቶዶክስ ጉዳይ። የሆነም አለ ዩቲዩበር ይጮኋል ስለ ኦርቶዶክስ አርሲ ላይ ይላል። ከላይ ግን አንድም የሚል የለም። ከላይ አባቶች አንድም የሚል የለም። ስለዚህ ችግሩ ያለው እኔ አባቶች የሚባሉት ጋር ነው የኔ ችግር። አባቶች ቢናገሩ ወጥተው ምን ነው ለሆዳችሁ ሲሆን ኦርቶዶክስ ለሁለት ልትሰነጠቅ ነው ሲባል ገንዘብ ስለሆነ ጮክ፣ ለስልጣናችሁ ሲባል ለስልጣናችሁ ሊከፈል ሲባል ብላችሁ ስትጮሁ ነበር። ምድረ ሆዳ ለስልጣናችሁ ሲሆን ለስልጣን መጡብን፣ እንዲህ ሊያደርጉን ነው፣ ሊከፍሉን ነው፣ በዚህ ሊወጡ ነው፣ በዚህ ሊገቡ ነው ብላችሁ እኛን ሁላ ጥቁር አስለብሳችሁ ስታስብሉን ነበር። ኦርቶዶክስ ልትከፈል ነው ብላችሁ ስልጣናችሁ ሊወሰድባችሁ ሲል 8 ዓመት ሙሉ አርሲ ላይ የኦርቶዶክስ ልጆች ተመርጠው ቤተክርስቲያን ሲቃጠል ግን ተንፈሽ አትሏት። ሌቦቹ እናንተ፣ ሆዳሞቹ እናንተ፣ ኦርቶዶክስን የምታስበሉት እናንተ። ስለዚህ ኦርቶዶክስን ያስበሉት የኦርቶዶክስ አባቶች ናቸው። መሪዎቹ የኦርቶዶክስ መሪዎች ሆዳም ሌባ ስለሆኑ ስለ ስልጣናቸው እንጂ ስለ ኦርቶዶክስ ምዕመናን፣ ስለ ኦርቶዶክስ ምስኪኖች ምንም አይሰማቸው፣ ምንም አይጨንቃቸውም። አንድም ነገር አይተነፍሱም። የኦርቶዶክስ አባቶች ወጥተው ስለ አርሲ አይተነፍሱም። ስለዚህ ኦርቶዶክስን የሚያስበሏት እራሳቸው የኦርቶዶክስ በስልጣናቸውና ብቻ። የሆነ ሰው ለስልጣን ይምጣ ኦርቶዶክስ ልትበተን ነው ካለኛ ኦርቶዶክስ የለችም ብሎ ሲያጓራልህ ታየዋለህ። እነሱ ብር ብቻ የተሰብስቡ፣ ብር ብቻ ይጠይቁ። ይሄ መስኪን እየሄደ ብሩን ይዘብዝፍላቸው። እናንተ በስልጣናቸው አይመጣ። መፍትሄው ኦርቶዶክስ አባቶች ወጥታችሁ ይሄን ነገር ካላቆመ መንግስት የኦርቶዶክስ ህዝብ ተነስ ብትለው ኖሮ ይነሳል። ህዝብ እያለቀብህ ነው ብትለው ይነሳል። እናንተ ግን ሆዳችሁ የሚለበሰው ጥቁር ዛሬ ነበር። ለእናንተ የጮኩት ይቆጨኛል። ለእናንተ ሊከፍሉን ነው ብላችሁ ቁማር ሰርታችሁ ስልጣናችሁ ሊወሰድ ሲል ስትንቀጠቀጡለት የነበረው ስልጣናችሁ ይቆጨኛል። ምክንያቱም የትግራይ የተዋህዶ ወንድምና እህቶች ሲከፈሉ ምንም አልመሰላችሁም። ከስልጣናቸው አይገናኝማ። ስልጣናቸው አልተወሰደችማ። ከትግራይ ለዘመናት ታሪክ ያላት አክሱም ጽዮንን የሚያክል ያላት ትግራይ የራሷን ስትሾም አልሞቃችሁ፣ አልበረዳችሁ። ለምን? ስልጣናችሁ አልተነካም። ስልጣናችሁ ቢነካ ኖሮ ኖ እኛንን የምንመራው ቢሉ ኖሮ የትግራዮቹ መጥተው እኛንን የምንመራው ቢሉ ኖሮ ምን ያደርጉ ነበረ? ለምቦጫቸውን ይዘረጉ ነበር። ሊወስድብን ይሉ ነበር። የኦርቶዶክስ አባት ተብጀዎች አባት አልላችሁ። በእውነት በጣም ይህን ቃል በመጠቀም ይቅርታ፣ አባት አልላችሁ። 8 ዓመት ሙሉ የኦርቶዶክስ ምዕመን ሲያልቅ ቤተክርስቲያን በሙሉ ስትወድም አንድም ትንፍሽ ስለ አርሲ ጉዳይ የማትሉ እናንተ ናችሁ። ማንን ትከሳለህ? ባለቤት የላትም ኦርቶዶክስ። ባለቤቷ የጠነከሩ ለህዝቦቿ የሚሆኑ አይደሉም። ሌባ ሆዳም ናቸው። 2 ሲቲዝን ያላቸው ናቸው። አሜሪካዊ ናቸው፣ የአውሮፓም ዜግነት አላቸው፣ ኢትዮጵያዊ ናቸው። ሆዳሞች ናቸው። ስለዚህ ስለ ህዝቡ፣ ስለ ምዕመናኑ፣ ስለ ምኑ ይሄ ሁላ ህዝብ ሲረግፍ በየጊዜው የምንሰማው ያልቃል። አርሲ ላይ በየጊዜው እንሰማው ያልቃል። የመቼ ነው ይሄ ደም የሚቆመው? እስከ መቼ ነው? አርሲን ቆርጥመውት በሉት። አርሲ ላይ የሚኖር ኦርቶዶክስ በሙሉ ይጮሃል። ምንም ከላይ መልስ የሚሰጥ የለም። በደንብ አውቀዋለሁ እንዴት አድርጎ እንደሚሰራ። እናንተም ታውቁታላችሁ። እና ሳሪዮስ የምትባሉ ታውቁታላችሁ።
በታጠቀ ከመንግስት ጋር አብሮ ተገናኝቶ የታጠቁ ሰዎች እየመጡ እነዚህ ሰዎች እንደሚፈጇቸው ታውቃላችሁ። ይህን ነገር በደንብ አቡነ ማቴዎስ ያውቃሉ፣ በደንብ ያውቃሉ። እዛ ቦታ ላይ ምን አይነት ችግር እንዳለ በደንብ ያውቃሉ። መስሚያቸው ተጠ የኦርቶዶክስ ዋናዎቹ መግለጫ ቢያወጡ ኖሮ የኦርቶዶክስ ምዕመናን ራሱን እንዴት እንደሚጠብቅ ያውቃል። ተከብራ የኖረች ኦርቶዶክስን ተጫወቱባት። እነሱም ያማቸው ዮኒ ማኛ እንዲያለ ኦርቶዶክስን ነው የሚያማቸው። ሞጣ እንዲያለ ኦርቶዶክስን ብሎ ነው የሚያማው። ለሚሞተው አይሞቀው አይበርደው። ቤተክርስቲያኗ ስትንቦገቦግ አይሞቀው አይበርደው። እነሱ የሚቆጫቸው እነ ዮኒ ማኛ ምላሉ። ይሄ ነው ታሪኩ። ኦርቶዶክስ የደም ግብሯን ትገብራለች። ይሄ ምዕመናን ገና ለገና በሰማይ ቤት ህይወት አገኛል። አባቴ እኔ ጅብ ከሚበላ ጅብ በልቼ ልቀደስ ነው። እኔ የኦርቶዶክስ አባቶች ሙሉ 4 ኪሎ የተቀመጡት ያውቃሉ። ስላሴ የተቀመጡት ይህን ጉድ ምን እንደሚደረግ ምን እንደሚሰራ በደንብ ያውቃሉ። አይተነፍሱም። ሌላ ሃይማኖት ጋር አይደለም ሄደው የራስ ጋር ነው መጠየቅ። ምን ሰራ? ኦርቶዶክስ እንደዚህ ናት። ኢትዮጵያ ላይ ማጆሪቲ ኦርቶዶክስ ነው። እንደምታየው ማጆሪቲ ኦርቶዶክስ ነው፣ የሚታወቅ ነው። ለሆዳቸው ያደሩ ሆዳሞች ናቸው። ሆዳም ስለሆኑ አይጠብቅልህም። ምናልባት ካልገባችሁ አዋቂ ነን ብላችሁ የእንጨት ሽበት ለሆናችሁ አባት ተብዬዎች ነው የምናገረው። የእንጨት ሽበቶች ናችሁ። በኦርቶዶክስነቱ ነው። ሌባ ሆኖ አልሞተም። ዘራፊ ሆኖ አልሞተም። ሌላ ነገር ወንጀል ሰርቶ አልሞተም። አርሲ ላይ ኦርቶዶክስ ስለሆነ ብቻ ነው። ለዚህ ደግሞ የኦርቶዶክስ አባት ብለህ ተቀምጠ ተዘብዝፈ አንድ ነገር አታርግ። አንድ ነገር ተዘብዝፈ እዛ ቦታ ላይ ቀሚስ ለብሰ ተዘብዝፈ። ስለዚህ የኦርቶዶክስ ልጆች እነዚህ የእንጨት ሽበት እካካም እነሱን ተውና ኦርቶዶክሶች ምን ማድረግ አለብን የሚለውን ብንነጋገር መልካም ነው ብዬ አስባለሁ። ምንድን ነው የሚጠቅመው? ኦርቶዶክስ አንድ መሆን፣ አንድ መሆን። አንድነት ካለ የትም ቦታ ነካ ሲያደርግ ትሄዳለህ። አይለምደውም። ትሄዳለህ። ድፍን ኦርቶዶክስ ተነስተ እዚህ ቦታ እንዲህ ችግር ሊፈጠር ነው ሲባል ድፍን ትሄዳለህ። የዛኔ ልክ ስታስገባው አይለምደውም። 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 በእውነት ኢትዮጵያ ኦርቶዶክስ አይገባትም ነበር፣ ግን ሆዳም አባቶች ስላሏት ነው ኦርቶዶክስ የተደፈረችው። ሆዳም ጅቦች ስላሏት ቀሚስ ብቻ እንጂ ወንጌል የማያውቁ ወሮ በሎች ስላሏት ነው ኦርቶዶክስ በዚህ ደረጃ የተዋረደችው። በዚህ ደረጃ እናንተ ወንጌል ያላስተማራችሁ ሰዎች ናቸው ኦርቶዶክስን እየጠበቁ ያሉት። እነ እፎይ ናቸው ኦርቶዶክስን የጠበቋት፣ እናንተ አይደላችሁም። እቃቅ እፎይን ቤተክርስቲያን አላስተማራችሁት። በራሱ ጥሮ ግሮ እግዚአብሔር አስነስቶ ኦርቶዶክስን ሲነግርልህ እንዳታፍርበት ሲያደርግ የቆየው ቤተክርስቲያን ያስነሳው ሰው አይደለም። አይደለም አይደለም። መነጋገሪያ ከአቡነ ማትያስ እፎይ ኦርቶዶክስን እየታደገ ነው። እውነቱን ልንገርህ፣ ጠላኝ መጠላይ ከአቡነ ማትያስ እፎይ ኦርቶዶክስን እየታደገ ነው። ምን አርጋችሁ ታውቃላችሁ? አቡነ ማትያስ ምንድን ያርጋችሁት? ምንድን ነው ለኦርቶዶክስ የሰራችሁት? ምን አርጋችሁላት? አላስጠበቃችኋት። ምንድን ያርጋችሁላት? ምንድን ነው ቦታው ላይ የምትሰሩት? ምን አርጋችሁላት? ምንድን ነው የሰራችሁላት? አያችሁ፣ ይሄ ነው ችግሩ። ምንም ሳይሰሩ ተዘብዝፈው ይቀመጣሉ። ህዝቧ ያልቃል። አርሲ ላይ ህዝቧ በየጊዜው አርሲ ላይ ምን ሆነ? ዛሬ 10 ሰው ሞተ። አርሲ ላይ ምን ሆነ? 30 ሰው ነገር ሬሳ። አርሲ ላይ ምን ሆነ? 40 ሰው ሞቷል። አርሲ ላይ ቤተክርስቲያን ተቃጥሏል። አርሲ ላይ እንደዚህ ሆኗል። በየጊዜው ኦርቶዶክስ መልሳለ ዝም። ምንድን ነው መልሷ? ዝም። አልሰማንም። በስነ ስርዓት የኦርቶዶክስ ልጆችን ታርጌት ተደርጎ እንዲጠፉ ተደርጓል። አርሲ ላይ ተደርጓል። ግን የኦርቶዶክስ አባት ተብዬዎች እኔ አባት አይደላችሁም፣ እናንተ አይደላችሁ። ብትሆኑማ ልጆቻቸው ኦርቶዶክስ ስለሆኑ ነው ያለቁት። ያለቁት ኦርቶዶክስ ስለሆኑ ነው። ምን ሊሆኑ ነው ሌላ? ይሄ ሁላ መላው ኢትዮጵያ ላይ ከ50% በላይ የሆነው ኦርቶዶክስ እንደዚህ መጫወቻ መሪ የሌለው ስታደርጉ እጅግ አሳፋሪ ናቸው። እግዚአብሔር ምስክሬ፣ አሳፋሪ ናቸው። እጅግ አሳፋሪና ፈሪም ጭምር ናቸው። የሚፈራው አንድ እግዚአብሔር ነው። አባቴ አንድ እንጀራ ነው የምንበላው። ማን አባቱ ሊፈራ ነው? ሁሉም ራሱን አስከብሮ ነው። ሙስሊም ራሱን አስከብሮ ነው። ጴንጤ አስከብሮ ነው።
ኦርቶዶክስ ናት እየተገፋች ያለችው። ስለዚህ ኦርቶዶክስ አባት ነኝ ካልክ እውነት ስለ እውነት ድምፁ ነው። ውጡና ተናገሩ። የፈለገው ይምጣ ተናገሩ። አትፍሩ። ህዝቡ ከእናንተ ጋር ነው። ወንድሙን የሞተበት ምንም ባልበደለው ምንም ባላረገው ምንም ነገር ላይ በሌለበት ሊያመሰግን ሄዶ ቤተክርስቲያን ሄዶ ሊጸልይ ሄዶ ሬሳው ነው የሚመጣል። አርሲ የደም መሬት ነው ያደርጓት ኦርቶዶክስ። እስከ መቼ ነው ዝም የምትሉት? እስከ መቼ? በሌላው እያሳበባችሁ ሌላው እንዲህ ነው እያላችሁ መፍትሄውን ይዛችሁ አመጡም። አባቶች አይደላችሁ እንዴ? መፍትሄ ከእናንተ አይደል እንዴ የምንፈልገው? የኦርቶዶክስ ልጅ መፍትሄ ከእናንተ አይደል እንዴ የሚፈልገው? ለስልጣናችሁ ሲባል ስንት ነገር ስታስብሉን አልነበር እንዴ? ለስልጣናችሁን ለማቆየት ሲሆን በጣም በጣም አሳፋሪ ናችሁ። እግዚአብሔር ምስክሬ፣ በጣም ነው ያፈርኩት። ኦርቶዶክስ አባት የላት። ይህን ምን ኦርቶዶክስ አባት የላት። አባት ቢኖራት ቤቷ ይከበር ነበር። አባት ቢኖራት ቤቷ ይከበራል። በዚህ ነገር ላይ ፕሊዝ የኦርቶዶክስ አባትን የምትሉ እውነት የነዚህ ደም ዝም የምትሉ ከሆነ በእውነት ወደ እናንተ ነው ዞር። የፈለገው ይምጣ። ኦርቶዶክስ ተቃይሙን ከፈለጋችሁ ወደ አባቶች ጀምራሉ። ስድብ ድምፁ ነው። ለሞቱት መፍትሄ የሞቱትን እግዚአብሔር በአጸደ ገነት ያኑርልን ነፍሳቸው። ስለዚህ ፕሊዝ ኢትዮጵያ ላይ በተለይ አርሲ ላይ ይሄን ነገር ኦርቶዶክስ አባቶች ድምፅ ካልሆኑ እነሱን አውርዶ ሌላ መሾም አለባችሁ ብዬ ነው ማስብ። ምን አባቱ ያደርግልሃል? ምን አባቱ ሊሰራ ቀሚስ አድርጎ ስለተቀመጠ ይሄ ዝብዝፍ ምን ያደርግልሃል? ወገነ ሲሞትብህ በኦርቶዶክስነት ስትበደል በኦርቶዶክስነት ስትገፋ ምንም የማያደርግልህ አባት አባት አልለውም። የእንጨት ሽበት እካክ ነው የምልህ። የምን አባት ነህ? አባት የምትባለው ልጆችን ስጠብቅ ነው። ቤተክርስቲያን ስጠብቅ ነው። ቤተክርስቲያን እንዳትነካ የምትችለውን ነገር ስታደርግ የዛኔ አባት እልሃል። በጣም ነው የሚያሳዝነውና እኔ ሰለቸኝ። ስንቴ ቪዲዮ እንስራ በዚህ ጉዳይ፣ ስንቴ በጸባይ እናውራ፣ ስንቴ እንለማመጥ። አባት ተብዬዎቹን እነዚህ የእንጨት ሽበቶችን ስንቴ እንለማመጥ። ስንቴ ነው ቪዲዮ ሰራ ነው እስቲ ስለ አርሲ ጉዳይ ስንት ጊዜ። መቼ ነው እነዚህ ሰዎች የሚነቁት? የግድ መሳደብ አለበት? የግድ እናንተን ማንቋሸሽ አለበት? የግድ መጥፎ ናችሁ ማለት አለበት? ምን አባቱ ነው የሚያስፈራው? ስንት ህይወት ነው ያለው? አንድ አባት የጨረጨሸ ሽማግሌ ስንት አባቱ ህይወት ነው ያለው? ለየትኛው እድሜ ነው የሚፈራው? ለየትኛው እድሜ? ኦርቶዶክስን አትንኩብኝ ማለት ያስፈራል እንዴ? የትም ቦታ ኑር እንዴ አትግደሉብን ንጹሃንን ማለት ያስፈራል እንዴ? ፖለቲካ ነው እንዴ? እስቲ ንገሩኝ፣ እናንተ ንገሩኝ እስቲ። ፖለቲካ ነው ወይ? አትግደሉን፣ ኦርቶዶክስን ፍትህ ለኦርቶዶክስ አርሲ ላይ ለሚገደሉ ብሎ አንድ አባት ቢናገር አይቻልም ልትለው ነው? ልትለው ነው ወይ? ይሄ ነው ችግሩ እኮ። ተግባባ? ችግር አይደለም፣ ችግር አይደለም። ችግሩ ማን ነው? እነዚህ በጭባጮች ለኦርቶዶክስ የማይሆኑ ሰዎች ስላሉ። ኦርቶዶክስም አይመስሉኝም ሲጀመር ፖለቲከኞች እንጂ ኦርቶዶክሶች አይደሉም። ጫፍ ላይ ያሉት ምድረ ወሮ በላ ፖለቲከኞች እንጂ ኪሳቸውን የሚያደልቡ ወሮ በሎች እንጂ። ስለዚህ የኦርቶዶክስ ልጆች እባካችሁ እባካችሁ ድምፁ። የኦርቶዶክስ ድምፅ ከበቂ በላይ ነው። እውነቱን ልንገራችሁ፣ ከበቂ በላይ። ሌላው ካገዘ ያገዘ ችግር የለውም። ግን አገዘም አላገዘም የኦርቶዶክስ ወንድምና እህቶች ድምፃችን ከበቂ በላይ ነው። ለንጹሃን ለአርሲ እነሱ ካልሆኑ እኛ እንሄድበታለን። አባቶች የማያደርጉ ከሆነ እኛ እንሄዳለን። እኛ የምናደርገው እናደርጋለን። እንደ ህዝብ ተነጋግረን አርሲ ላይ ላለው ምን አይነት መፍትሄ ማምጣት እንደምንችል ቀላል፣ ከባድ አይደለም። በጣም በጣም ቀላል። ስለዚህ ይህንን ነገር የኦርቶዶክስ አባት ተብዬዎች ነው የምላቸው፣ ሞላ ጫሌቦች አሳፋሪ ናቸው። በእውነት በጣም አሳፋሪ። አላየንም? የሙስሊም ልጅ ተበደልኩ እያለ በአሁኑ ሰዓት አትሰማው፣ ወፍ አትሰማ። ጴንጤ ተበደልኩ እያለ ወፍ አትሰማም በአሁኑ ሰዓት። ለምን? ራሳቸውን አስከብረዋል። ወደድክም ጠላህ፣ ይህንን መንግስት ጥላው ውደደውም ራሳቸውን አስከብረዋል። ኦርቶዶክስ ከምን በላይ ናት? ከሀገር በላይ ናት። ከመንግስት አይደለም ከሀገር በላይ ናት። ኢትዮጵያ ላይ
ታሪኳ ይናገራል፣ ሁለመናዋ ይናገራል። ኦርቶዶክስ የማንም ቅራ ቀንቦን ፊደል ቀርጻ ያስተማረች ኦርቶዶክስ ትባላለች። ታሪካዊ ነገር አለ ተብሎ የሚመጣው በኦርቶዶክስ ታሪክ ነው። ኢትዮጵያ የምትጎበኝልን እካክ አቁን የትኛው ሌላ ምን አለ እና ትጎበኛለህ? ዘንባ በኦርቶዶክስ ታሪክ ነው ኢትዮጵያ የምትጎበኘው። ዴዝ ነትን ያስ የሚጎበኝባት ኢትዮጵያ ሌላ ምንም ነገር የላትም። ሉክዳ ዓለም የደነቃት ዓለም ምን ያላት አሉ የተባለች አንቱ የተባለች ናት። ግን ነቢይ በሀገሩ አይከበርም ነው ጨዋታው። ባጎረስኩ እጄን ተነከስኩ ነው ኦርቶዶክስ። አንዳንዴ ይበልሽ ለምን ለሌላው ታሽቃብጫለች። ትልቁ ችግሩ የኦርቶዶክስ ያ ትልቁ ችግር አብዛኛው ኦርቶዶክስ ወጥቶ ለሙስሊም እንኳን አደረሳችሁ እያለ ሲጮህ ነው የሚለው። አንድ ሙስሊም እኮ እንኳን አደረሳችሁ አይልም። ባናት ተተከል ለምን አትዘቀዘቅ? አንድ ሙስሊም ወጥቶ እንኳን አደረሳችሁ ለዚህ ባላችሁ ለዚህ ባላችሁ የሚል የለ። አሽቋላጭ ያለው ዝም እኩል ስትል ትከበራለህ። እኩል የምትከበርበትን መንገድ ነው መፈለግ ያለብን። መቻ አባብለኝ ታውቃለህ ትለዋለህ። ለባህል ዝም ካለ መቻ አባብለኝ ታውቃለህ ለምንድን ነው ማለት ትለዋለህ። የዛኔ ማክበር ይላል። መከባበር የሚጀምረው እንደዛ። መከበር ከራስ ነው የሚጀምረው። ራስን አስከብረ ነው ስለሌላ የምታወራው። ስለዚህ ኦርቶዶክስ የማስከበር መንገዷን አጥተዋለች። የበፊት አባቶች ጥበበኞች ነበሩ እንዴ። እና አቡነ ጴጥሮስ እኮ በፈንጂ ነው ለኦርቶዶክስ ብለው ህይወታቸውን ያጡት። ኦርቶዶክስን ለማስጠበቅ ሲሉ ስንቶቹ ኦርቶዶክስን አስጠብቀዋል እኮ። እንዲህ ምንድን ነው አሁን ያለው ይሄ ልፍስፍስ ትውልድ ኦርቶዶክስን በቃ መጫወቻ አደረገ። ስለዚህ ፕሊዝ አርሲ ላይ ለሚጨፈጨፈው ድምፅ መሆን ወንጀል አይደለም፣ ወንጀል አይደለም። እውነተኛ ነገር ነው የምናገረው። አርሲ ምን ባጠፉ ምን በበደሉ ቤተክርስቲያናቸው ተቃጥሎ እንደ ቤተሰብ ነው አቃጥለው ከነ ቤታቸው ነው የሚያነዷቸው። የክፋታቸው ጥግ የክፋት ጥግ። ይህንን የኦርቶዶክስ ልጆች አባት ስለሌላችሁ ራሳችሁ አባት ሆናችሁ ኑ። የደፈራችሁ አባቶች ካላችሁ፣ ለዚህ ድምፅ የምትሆኑ አባቶች ካላችሁ እግዚአብሔር እድሜያችሁን ጨምሮ ይስጣችሁ፣ ጤናችሁን ይስጣችሁ፣ እግዚአብሔር ይጠብቃችሁ። ለዚህ ነገር ድምፅ የምትሆኑ አባቶች፣ ለዚህ ነገር ድምፅ የምትሆኑ አባቶች ካላችሁ የኦርቶዶክስ ወንድምና እህቶቼ በዚህ ነገር ላይ ዝም እንዳትሉ።